በኤርትራ ጉዳይ ምን አዲስ ነገር ተፈጠረ? ስለ ዝርፊያው ምን ተባለ? የምንላችኋለን። አብራችሁን ቆዩ። አቶ ጌታቸው ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዱምና በመቀሌ ጉዳት ደርሷል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የፌደራል መንግስት አስፈላጊውን እገዛ እንዲያደርግለት በይፋ መጠየቁን የተነገረው የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ዛሬ ባወጣው መግለጫ ነው የፌደራል መንግስትን እገዛ የጠየቀው። ጊዜያዊ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓ.ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልእኮ ውጪ የአንድን ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል ብለዋል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ብሏል መግለጫው። ይህንን አደገኛ እንቅስቃሴ ለመግታትና ህገወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓ.ም ለትግራይ ጦር ዋና አዛዥ ሌተናል ጄኔራል ታደሰ ወረደ ትዕዛዝ ቢሰጥም ማስቆም እንዳልቻለ አስታውቋል። ሁኔታው እልባት ባለማግኘቱ የግንባሩ የጦር አዛዦች እገዳ እንደተጣለባቸው ያመላከተው መግለጫው የጸጥታ ቢሮ እንዲመራ የተሾመው አካል ህግ ከመጠበቅ ይልቅ ከወንጀለኞች ጎን በመቆም መግለጫ አውጥቷል ብለዋል። ይህንን ተከትሎም የጸጥታ ቢሮ ኃላፊ ሌተናል ጄኔራል ፍስሐ ኪዳኑ ከኃላፊነታቸው እንደተነሱ መግለጫው አመላክቷል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸሙ መሆኑን ያስታወቀው ጊዜያዊ አስተዳደሩ የመንግስት መዋቅርን ከላይ እስከታች የማፍረስ እንቅስቃሴዎች ቀጥለዋል ብለዋል። የትግራይ ጦር ከፍተኛ አዛዦች ኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ሌላ የጥፋት ጦር እያስገቡ ነው ብሏል በመግለጫው። አስተዳደሩ አክሎም የፌደራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱ ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲልም ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጻቸው ባሰራጩት ጽሑፍ ህገወጥ እንቅስቃሴን ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ አዲ ጉዱምና በመቀሌ ጉዳት መድረሱን አስታውቀዋል። አቶ ጌታቸው ረዳ ጥቂት የሰራዊት አዛዦች ቡድን የመንግስት መዋቅሮች እንዲፈርሱ ባሳለፈው የተሳሳተ ውሳኔ ክልሉን ወደ ከፍተኛ ችግር ከቶታል ብለዋል። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ የተሰበሰቡ ሰዎች ላይም ይህ ህገወጥ ቡድን ተኩስ ከፍቶ በአዲ ጉዶምና በመቀሌ የተወሰኑ ክፍሎች በሰዎች ላይ ከባድ ጉዳት አድርሰዋል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴ ወረራ ነው ያሉት አቶ ጌታቸው እንቅስቃሴውም ህገወጡን የህወሓት ቡድን ወደ ስልጣን ለማምጣት እንደሆነም አስታውቀዋል። የትግራይ ህዝብ ወደ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት ሁሉ ይህን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉ አሳስበዋል። በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደርና በዶክተር ደብረጽዮን መካከል ካሳለፍነው ዓመት አጋማሽ ጀምሮ የተፈጠረው አለመግባባት እየተባባሰ ይገኛል። አለመግባባቱ ካሳለፍነው ሰኞ ምሽት ጀምሮ ወደ መካረር የተሸጋገረ ሲሆን በአንዳንድ የክልሉ አካባቢዎች ላይ ግጭቶች ተስተውለዋል። አለመግባባቱን እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈው ደብዳቤ ሶስት ከፍተኛ ወታደራዊ አመራሮች ማለትም ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየነና ብርጋዴር ጄኔራል ምግበይ ኃይለ በጊዜያዊነት መታገዳቸውን ተከትሎ ነው። የእግድ ደብዳቤውን ተከትሎ የክልሉ የሰላምና ጸጥታ ቢሮ ትላንት ጠዋት ባወጣው መግለጫ የእግድ ውሳኔው በግል የተወሰደና ያልሾመውን ያወረደ ነው እንዲሁም ተቋማዊ አሰራርና ህግን ያልተከተለ ነው በማለት ውድቅ ማድረጉ ይታወቃል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓትም በሶስት የትግራይ ሰራዊት አዛዦች ላይ የተላለፈውን ህግ የማይተገበር ነው ሲል ውድቅ አድርጎታል። በዶክተር ደብረጽዮን የሚመራው ህወሓት ሌሊት በማህበራዊ ትስስር ገጹ ባወጣው መግለጫው አቶ ጌታቸው ረዳ ከስልጣን ማንሳቱ በማስታወስ እገዳውን እጃቸው ላይ በሌለ ስልጣን የወሰዱት እርምጃ ነው በማለት አጣጥሎታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳ ከትግራይ ክልል ቴሌቪዥን ጋር ባደረጉት ቃለ ምልልስ የፌደራል መንግስት በክልሉ ጣልቃ መግባት ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት አለው። የፌደራል መንግስትና የዓለም አቀፉ ማህበረሰብ በትግራይ ያለውን ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው። የሰራዊቱ አመራሮች የታገዱት ከመንግስት ውሳኔ ውጭ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ ባለመቆሙ ነው። አመራሮቹ ውሳኔ ያሉትን ተግባራዊ ለማድረግ ሁሉንም እርምጃዎች መውሰድ በመጀመሪያቸው እንዲታገዱ ሆነዋል። የመንግስት መስሪያ ቤቶችን ሰብረው እየገቡ ነው። የጊዜያዊ አስተዳደሩን ኃላፊዎች እያነሱ ነው። ይህ
ደግሞ በህዝብ ላይ ብቻ ሳይሆን በይበልጥም በራሱ በሰራዊቱ ውስጥ ውዥንብር ፈጥሯል። ጥያቄው ፕሬዝዳንቱን ወይም የካቢኔ አባላትን ከስልጣን የማንሳትና አለማንሳት አይደለም። ከሁሉም በላይ በፕሪቶሪያ ስምምነት የተገኘውን ትንሽ ሰላም የማስጠበቅ ነው። የውጭ ኃይሎች በዚህ ውስጥ ተሳታፊ ናቸው ብለን የምናምንበት ምክንያት አለን። አሁንም ይህ ውሳኔ ይቆማል ብዬ ተስፋ አድርጋለሁ። የአዲግራትን ከንቲባ ቢሮ ይዟል። ይህንም ለማድረግ ያቀዱት አዲግራት ላይ ብቻ ሳይሆን መቀለ ላይ ለማድረግም ይፈልጋሉ። የትግራይን ህዝብ ኃይል በመጠቀም የመንግስት መስሪያ ቤቶችን በህገ ወጥ የህወሓት እጅ ስም መያዝ በፍጹም ተቀባይነት የሌለውና ወደ ተጨማሪ ጥፋት የሚያመራ ነው። እብደታቸውን ለማስቆም የቻልኩትን ሁሉ ለማድረግ እየሞከርኩ ነው ያለሁት። እብደቱን የማስቆም አቅም አለኝ ወይ የሚለው የተለየ ጉዳይ ነው። ነገር ግን ዓለም አቀፉ ማህበረሰብ ጣልቃ ገብቶ እነዚህን ሰዎች እብደት ላይ መሆናቸው ሊነግራቸው ይገባል። የወረዳ ምክር ቤቶች እንደገና ሊዋቀሩ ይገባቸዋል የሚል ጥያቄ ይነሳል። በህግና በመመሪያ መፍታት እንደምንችል በግልጽ ተናግሯል። የጊዜያዊ አስተዳደሩ ሰላምና ጸጥታ ቢሮ ከተናገራቸው እጅግ በጣም አስቂ ነገሮች ውስጥ አንዱ ጊዜያዊ አስተዳደሩ ህግና ስርዓትን ለማስከበር በሚያደርገው ውሳኔ ላይ እንቅፋት ሆኗል የሚል ነው። ነገር ግን እነዚህ ሰዎች በህገ ወጥ የወርቅና የሰዎች ዝውውር ላይ የተሰማሩ ሰዎችን ወደ እስር ቤት ማስገባት የሚለውን ሐሳብ ሲቃወሙ ቆይቷል። በትግራይ ህዝብ ላይ ለተፈጸመው ዘግናኝ ወንጀል ምንም መፍትሄ ሳያበጁ አሁን በየመንደሩ ማህተም መንጠቅ ህግና ስርዓት እንደማስከበር ተደርጎ መወሰዱ ከንቱ ነው። በኢትዮጵያና በኤርትራ መካከል ግጭት እንዲፈጠር አልፈልግም። የሚፈጠር ከሆነም የትግራይ ህዝብ የገፈቱ ቀማሽ እንዲሆን አልፈልግም። የትግራይ ህዝብ በዚህ አይነቱ ውዥንብር ውስጥ እንዲገባ አልፈልግም። አንዳንድ ባልደረቦች ይህንን ሐሳብ ውስጥ ያስገቡ አይመስልም ወይም የትኛውንም ክፍተት ለመጠቀም ያሰቡ ይመስላሉ እና እኔ ልለው የምችለው ማንንም ሊገምተው ከማይችለው በላይ አስከፊ ነው በሚል ቃለ መጠይቃቸው ላይ አስተያየታቸውን ሰጥተዋል። ከዚህ ጋር በተያያዘ በትግራይ ጊዜያዊ አስተዳደር የተባረሩት የግንባሩ አዛዦችና የህወሓት ምክትል ሊቀመንበር ፈትለወርቅ ገብረእግዚአብሔር በመቀሌ ሰሜን ሆቴል ስብሰባ ተቀምጠዋል። አጀንዳቸው ከፌዴራል መንግስት ጋር ያለውን ግጭት ለመገምገም መሆኑ ዘገባዎች አመልክተዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትላንትናው ዕለት ወደ አዲስ አበባ መጓዛቸው ተሰምቷል። የኤርትራ መንግስት በበኩሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ጻድቃን ገብረትንሳይ የጦርነት ሰባቂነት አጀንዳ አቀንቃኝ ናቸው በማለት በቃል አቀባዩ የማነ ገብረ መስቀል በኩል ከሷል። ጀነራል ጻድቃን ሁለቱ ሀገሮች ጦርነት ውስጥ ለመግባት የመጨረሻው ምዕራፍ ላይ ደርሰዋል ማለታቸው የጦርነት አጀንዳ አራማጅነታቸውን ያሳያል በማለት የማነ ወንጅለዋል። ጀነራል ጻድቃን ኢትዮጵያ አሰብ ወደብን በኃይል መያዝ አለባት የሚል አቋም ከድሮ ጀምሮ በማንጸባረቅ ይታወቁ ነበር ያሉት የማነ አሁን ግን የሰላም አቀንቃኝ መስለው መታየት ይፈልጋሉ በማለት ተችተዋል። የማነ ይህን ትችት የሰነዘሩት ጀነራል ጻድቃን በኢትዮጵያና ኤርትራ መካከል ጦርነት መቀስቀሱ አይቀሬ መሆኑን ሰሞኑን በጻፉት ጽሑፍ ካስጠነቀቁ በኋላ ነው። በዛሬው ዕለት ከአማራ ክልል ርዕሰ መዲና ከባህር ዳር ከተማ ተሳፋሪዎቹን ይዞ ወደ ደሴ ሲጓዝ የነበረ ታታ መኪና በደብረ ታቦር መስመር ላይ ጋይንት ሲደርስ 5:25 አካባቢ ታጣቂዎች አስቆመው ከሁሉም ተሳፋሪ 65 ስልክና 7 ላፕቶፕ መዝረፋቸውን ተሳፋሪዎቹ ገልጿል የሚል ዘገባዎች የወጡ ሲሆን በሌላ በኩል ደግሞ በመሃል ወልዲያ ከተማ አዳጉ አደባባይ የሚገኙት ዳሽን ባንክና ህብረት እንዲሁም ጣይቱ ብጡል ትምህርት ቤት ፊት ለፊት የሚገኘው የኢትዮጵያ ንግድ ባንክ ዋና ዲስትሪክት ዛሬ መጋቢት 3 2017 ዓ.ም ዝርፊያ ተፈጽሞባቸው አድሯል የሚል ዘገባም ተሰምቷል። ዝርፊያው ከመፈጸሙ ጥቂት ደቂቃዎች በፊት ጀምሮ ብረት ለበስ ተሽከርካሪዎችና ዲሽቃ ያጠመዱ ፓትሮሎች በባንኮቹ በራፍ ቅኝት እያደረጉ የቆዩ ሲሆን ዝርፊያው በከፍተኛ የመከላከያ ሰራዊት አዛዦች የተመራ ሳይሆን እንዳልቀረ ተጠቁሟል። በከባባድ የጦር መሳሪያዎች ታጅበው ዝርፊያውን የፈጸሙት አካላት የባንክ ኃላፊዎችን ስልክ በመደወል በውድቅት ሌሊት ከያሉበት ወደ ባንኩ እንዲመጡና በሩን እንዲከፍቱላቸው ካስደረጉ በኋላ በየባንኮቹ ውስጥ ያለውን ገንዘብ በፓትሮል ጭነው ሼክ መሐመድ ሁሴን አላሙዲን ስቴዲየም አቅጣጫ መሄዳቸውን ዘገባዎች አመላክተዋል። ሼክ መሐመድ ሁሴን አላሙዲን ስቴዲየም የሰሜን ምስራቅ እዝ ወታደራዊ ቤዝና በርካታ የዞኑ ነዋሪዎች ፋኖን ትደግፋላችሁ በሚል ጥርጣሬ ብቻ ታፍነው ከባድ መከራና ስቃይ የሚያዩበት ስፍራ መሆኑን ከዚህ ቀደም የወጡ ዘገባዎች አመላክተው ነበር። ዛሬ አዳሩን ዝርፊያ የተፈጸመባቸው ባንኮች ኃላፊዎቻቸውና የዲስትሪክት አመራሮች ከከተማዋና ከዞኑ ኮማንድ ፖስት አዛዦች ጋር ለስብሰባ የተቀመጡ ሲሆን ዘረፋውን የፈጸመብን ፋኖ ነው በሚል መግለጫ እንዲያወጡ ግፊት እየተደረገባቸው ነው ይላል ዘገባው። በመከላከያ ሰራዊት በኩል እስካሁን የወጣ ዘገባ የለም። ዩናይትድ ስቴትስ እና የዩክሬን ባለስልጣናት ማክሰኞ በሳውዲ አረቢያ ጅዳ ያደረጉትን ውይይት ተከትሎ የፕሬዝዳንት ዶናልድ ትራምፕ አስተዳደር በዩክሬን የስለላ መረጃ ማጋራት ላይ ጥሎት የነበረውን እገዳ እንደሚያነሳና
ለዩክሬን የጸጥታ ድጋፍ መስጠት እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ የአሜሪካ ባለስልጣናት በሚቀጥሉት ቀናት ከሩሲያ ባለስልጣናት ጋር እንደሚነጋገሩ ይጠበቃል። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በዚህ ሳምንት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በሞስኮ ይገናኛሉ ተብሏል። 8 ሰዓት ከፈጀ ንግግር በኋላ ዩክሬን ከሩሲያ ጋር በምታካሄደው ጦርነት አስቸኳይ 30 ቀናት ተኩስ አቁም ለማድረግ ዩናይትድ ስቴትስ ያቀረበችውን ሐሳብ ለመቀበል ዝግጁ መሆኗን ያስታወቀች ሲሆን ክሬምሊንም ሐሳቡን መቀበል ይኖርባታል ተብሏል። የካቲት 26 2017 ዓመተ ምህረት ትራምፕ ከዩክሬን ጋር ይደረግ የነበረውን የስለላ መረጃ ልውውጥ እንዲቋረጥ ያዘዙት የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጦርነቱን ለማቆም ከሩሲያ ጋር እንዲነጋገሩ ግፊት ለማድረግ መሆኑን ተመልክቷል። ክሬምሊን ዩናይትድ ስቴትስ እና ዩክሬን ባቀረቡት የተኩስ አቁም ሐሳብ ዙሪያ እስካሁን ምንም አስተያየት አልሰጠችም። ሆኖም የሩሲያ የውጭ ጉዳይ ሚኒስቴር መስሪያ ቤት በዚህ ሳምንት ከዩናይትድ ስቴትስ ባለስልጣናት ጋር ድርድር ሊደረግ እንደሚችል አመላክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የብሔራዊ ደህንነት አማካሪ ማይክ ዋልትስ በጅዳ በተካሄደው ውይይት ላይ ተሳተፈው የአሜሪካ ልዑካን ቡድን የመሩ ሲሆን ዘለንስኪ በስብሰባው ላይ አልተገኙም። በመተካቸው የዘለንስኪ ዋና አማካሪ አንድሪ የርማርክ፣ የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሺቢሃ፣ የመከላከያ ሚኒስትሩ ሩስቴም ኡሜሮቭ እና የጦር አዛዥ ኮማንደር ፓቭሎ ፓሊሳ ተገኝተዋል። ከውይይቱ በኋላ ሩቢያ ለጋዜጠኞች በሰጡት ቃል ዩክሬን ጦርነቱን ለማስቆም የሚያስችል አንድ እርምጃ ወደፊት ተራምዳለች ብለዋል። አሁን ይህንን ሐሳብ ወደ ሩሲያኖች እንወስዳለን፣ እናም እንደሚስማሙ ተስፋ እናደርጋለን። ለሰላም ሲሉ ይስማማሉ። አሁን ኳሱ በእነሱ ደጅ ነው ያለው ብለዋል። የዕለተ ረቡዕ መጋቢት 3 ዕለታዊ የውጭ ምንዛሬ ተመንን በተመለከተ የኢትዮጵያ ንግድ ባንክ የ1 አሜሪካ ዶላርን በ124.0086 ብር እየገዛ በ126.4488 ብር እየሸጠ 1 ፓውንድ ስተርሊንግ በ155.2836 ብር እየገዛ በ158.3892 ብር እየሸጠ 1 ዩሮን በ128.3365 ብር እየገዛ በ130.9032 ብር እየሸጠ የስዊዝ ፍራንክ በ136.6938 ብር እየገዛ በ139.4277 ብር እየሸጠ 1 የኩዌት ዲናር በ402.3640 ብር እየገዛ በ410.4113 ብር እየሸጠ የቻይና ዩዋን በ16.9884 ብር እየገዛ በ17.3282 ብር እየሸጠ የዩናይትድ አረብ ኤምሬት ዲርሃም በ33.7659 ብር እየገዛ በ34.4412 ብር እየሸጠ የሳውዲ ሪያል በ33.0073 ብር እየሸጠ በ33.0073 ብር እየገዛ በ33.6675 ብር እየሸጠ መሆኑን አስታውቋል። ቸር ይቆዩን።